ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 30 2018 ዓ.ም በዛሬው የመረጃ ሰዓታችን አቶ ሽመልስ አብዲሳ ከሸኔ መሪ ጃልመሮ ጋራ ለመነጋገር ዝግጁ ነኝ ስለማለታቸው፣ አርቲስት ገነት ንጋቱ ላይ ስለተመሰረተው አዲስ ክስ፣ የኢራን ተኩስ አቁም ስምምነትና የቀጠለው ጦርነትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በኦሮሚያ ክልል ለዓመታት የዘለቀውና በወንድማማቾች መካከል የሚካሄደው ደም አፋሳሽ ግጭት የብዙዎችን ሕይወት የቀጠፈ፣ በሚሊዮኖች የሚቆጠሩትን ያፈናቀለና ማህበራዊ ትስስርን ያላላ መቅሰፍት ሆኖ ቀጥሏል። ይህ ትርጉም አልባ ጦርነት በዜጎች ላይ እያደረሰ ያለው ስቃይና መከራ በቃላት ከሚገለጸው በላይ በሆነበት በዚህ ወቅት ከክልሉ ከፍተኛ አመራሮች የተሰማው የሰላም ጥሪ በአንድ በኩል ተስፋን በሌላ በኩል ደግሞ ጥርጣሬን አጭሯል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ሰሞኑን በቢሾፍቱ ከተማ በተካሄደ የሰላም መድረክ ላይ ተገኝተው በጫካ ካሉት የኦሮሞ ነጻነት ጦር መሪዎች ጋር ለሰላም ሲባል በማንኛውም ቦታ ለመነጋገር ዝግጁ መሆናቸውን በይፋ ገልጸዋል። አቶ ሽመልስ አብዲሳ በንግግራቸው ወቅት እንደገለጹት የክልሉ መንግስት ለኦሮሚያ ዘላቂ ሰላም ቅድሚያ የሚሰጥ ሲሆን ይህንንም ለማሳካት ከየትኛውም አካል ጋር ለመነጋገር ፈቃደኛ ነው ብለዋል። አብዲ ይሁን መሮ ወይንም ማንኛውም አካል እኔን ማነጋገር ከፈለጉ እነሱ ባሉበት ጫካ ድረስ ሂጄ ለመነጋገር ዝግጁ ነኝ በማለት የተናገሩት ንግግር ለብዙ ጊዜ በጠመንጃ አፈሙዝ ሲሞከር የነበረውን ችግር በጠረጴዛ ዙሪያ ለመፍታት ያለውን ፍላጎት የሚያሳይ ይመስላል። ይህ ጥሪ የቀረበው የወንድማማቾች እልቂት ይቁም፣ ዘላቂ ሰላም ይረጋገጥ በሚል መሪ ቃል በተዘጋጀ የገምታ ቄሮ ኦሮሞ አባላት በተገኙበት መድረክ ላይ ነው። ርዕሰ መስተዳደሩ አክለውም በጫካ መቆየት ለህዝብም ሆነ ለታጣቂዎቹ ከጉዳት በስተቀር የሚያመጣው አንዳች ፋይዳ የለም ብለዋል። መንግስታቸው ለሰላም ሲል ብዙ ነገሮችን ለመተው ዝግጁ መሆኑንና የኦሮሞ ህዝብን የሚጠቅም ማንኛውንም መንገድ እንደሚከተል አጽንኦት ሰጥተው ተናግረዋል። ይህ የሰላም ጥሪ በደረቅ ፖለቲካዊ ትንታኔ ብቻ የሚታለፍ አይደለም። ይልቁንም በየቀኑ በጦርነት ቀጠና ውስጥ ለሚማቅቀው ምስኪኑ ዜጋ ትርጉም አለው። በኦሮሚያ የተለያዩ አካባቢዎች የሚኖሩ ወላጆች ልጆቻቸው ሁለቱም ወገኖች በሚደረጉ የተኩስ ልውውጦች እያጡ ነው። ገበሬው ማሳውን ማረስ፣ ተማሪው ትምህርቱን በአግባቡ መከታተል ካቆመ ዓመታት ተቆጥሯል። ጦርነቱ በወንድማማቾች መካከል መሆኑ ደግሞ ቁስሉን ይበልጥ ያከፋዋል። አንዱ ወገን የመንግስት የጸጥታ ኃይል፣ ሌላኛው ደግሞ የጫካ ታጣቂ ሆኖ ሲፋለም መሃል ላይ የሚረግፈውና የሚሰቃየው ግን ደሃው ገበሬ ነው። ጦርነቱ በኢኮኖሚ ላይ እያደረሰ ያለው ውድመትና በዜጎች ስነ ልቦና ላይ የተከለው የጥላቻና የፍርሃት ዘር ለትውልድ የሚተርፍ ጠባሳን ጥሏል። በመሆኑም ከመሪዎች የሚሰማው የሰላም ቃል እንደ አንድ የወንድማማቾች ደም መፋሰስ እንደሰለቸው ኢትዮጵያዊ እውነተኛ ተግባራዊ እንዲሆን መመኘት ግድ ይላል። ይሁን እንጂ ይህ የአቶ ሽመልስ አብዲሳ ጥሪ በኦሮሞ ነጻነት ሰራዊት በኩል የተቀበለው ምላሽ ጥርጣሬ የተሞላበት ነው። የኦሮሞ ነጻነት ሰራዊት ጦር ከፍተኛ አማካሪ የሆኑት አቶ ጅሬኛ ጉደታ የርዕሰ መስተዳደሩ ንግግር ከእውነት የራቀና ለህዝብ ፍጆታ የሚቀርብ ድራማ ነው ሲሉ አጣጥለውታል። እንደ አቶ ጅሬኛ ገለጻ መንግስት ሰላም የሚፈልግ ቢሆን ኖሮ ከዚህ ቀደም በታንዛኒያ ዳሬ ሰላም በተደረገው ድርድር ወቅት እውነተኛ ፍላጎት ማሳየት ነበረበት። አሁን የቀረበው ጥሪ መጪውን ምርጫ ታሳቢ ያደረገ ፖለቲካዊ ሴራ እንጂ ለህዝብ መሰረታዊ ጥያቄዎች መልስ ለመስጠት የታለመ አይደለም በማለት ይከራከራሉ። ከዚህ በተጨማሪም በአንድ በኩል የሰላም ጥሪ እየቀረበ በሌላ በኩል ደግሞ በምስራቅ ሸዋ ዞን አካባቢ ድሮን ጥቃት እየተፈጸመ መሆኑን በመጥቀስ የመንግስትን ቅንነት ጥያቄ ውስጥ ከተውታል። ይህ የሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ለሰላም የሚደረገውን ጉዞ እጅግ አዳጋች አድርጎታል። በአጠቃላይ በኦሮሚያ ክልል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ይገኛል። በአንድ በኩል መንግስት ለሰላም ስንል ሁሉንም መስዋዕትነት ለመክፈል ዝግጁ ነን ሲል፣ በሌላ በኩል ደግሞ ታጣቂዎቹ የመንግስት ጥሪ የማታለል ስልት ነው በማለት ተቃውሟቸውን ያሰማሉ። በዚህ መሃል ግን የህዝቡ ስቃይ እንደቀጠለ ነው። ሰላም የሚመጣው በንግግር ብቻ ሳይሆን በተግባራዊ እርምጃዎችና በሁለቱም ወገኖች መካከል በሚገነባ እውነተኛ እምነት ነው። የታንዛኒያው ድርድር ያለ ስምምነት መጠናቀቁ ለብዙዎች ተስፋ መቁረጥ አስከትሎ የነበር ቢሆንም አሁንም ቢሆን ብቸኛው አማራጭ ጠመንጃን አስቀምጦ በሐቀኝነት መነጋገር ብቻ ነው። የኢትዮጵያ ህዝብ ከእንግዲህ ተጨማሪ ደም መፋሰስ አይፈልግም። የሚፈለገው ዜጎች በነጻነት የሚንቀሳቀሱባት፣ ልጆቻቸው ያለምንም ፍርሃት ወደ ትምህርት ቤት የሚሄዱባትና ወንድማማቾች እርስ በእርሳቸው የማይጠራጠሩበት ሰላማዊ ሀገር ማየት ነው። ስለዚህም አሁን የቀረበው ጥሪ ከፖለቲካዊ ስሌት በራቀ መልኩ ለህዝብ ሰቆቃ ማብቂያ የሚሆን እውነተኛ መሰረት እንዲኖረው ማድረግ የሁለቱም ወገኖች ታሪካዊ ኃላፊነት ነው።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞችና በአገልጋዮች ክብርና መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች ተጠያቂ ለማድረግ የህግ አካሄድ መጀመሩን በይፋ ገለጸ። ካውንስሉ ይህንን እርምጃ ለመውሰድ የተገደደው በቅርቡ በተለያዩ ማህበራዊ ሚዲያ አውታሮች ላይ ሲሰራጭ በቆየውና የእምነቱ ተከታዮችን ስም የሚያጠለሽ ይዘት ባለው ቃለ መጠይቅ መነሻነት መሆኑን አስታውቋል። ካውንስሉ በዝርዝር ባወጣው መግለጫ እንዳመለከተው ክሱ የተመሰረተው በወይዘሮ ገነት ንጋቱ በአቶ አንተነህ ተረቁ መካከል በተደረገውና ሰፊ ስርጭትን ባገኘው ቃለ መጠይቅ ላይ ነው። እንደ ካውንስሉ ገለጻ በሁለቱ ግለሰቦች መካከል የተካሄደው ውይይት ሚዛናዊነት የጎደለው፣ በማስረጃ ያልተደገፈና በደፈናው የወንጌላውያን አማኞችንና የአብያተ ክርስቲያናትን ስም ለማጉደፍ የታለመ ነው ብሏል። በተለይም ግለሰቦቹ በንግግራቸው ወቅት ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት እውነታውን መሰረት ያላደረጉና ማህበራዊ መስተጋበርን የሚጎዱ ንግግሮችን ማሰራጨታቸው ተመላክቷል። ካውንስሉ አክሎ ማንኛውም ግለሰብ ጥፋት ፈጽሞ ቢገኝ እንኳን ጥፋቱን በስም በመጥቀስና ለሚመለከተው የህግ አካል በማቅረብ ፈንታ መላውን የእምነት ተከታይና የቤተ ክርስቲያን መዋቅር በሚነካ መልኩ በጅምላ መክሰስ ተቀባይነት የሌለው ተግባር መሆኑን አጽንኦት ሰጥቷል። የተጠቀሰው ጉዳይ እውነት ከሆነ አጥፊው ግለሰብ ማንነቱ በግልጽ ተለይቶ በህግ መጠየቅ ሲገባው ይህ ሳይደረግ በደፈናው ተቋማዊ ማንነትና መንፈሳዊ እሴትን የሚያጥላላ ዘመቻ መክፈት ሆን ተብሎ የቆየውን የእምነት ተከታዮችን ገጽታ ለማበላሸት የታለመ ነው ሲል ካውንስሉ በመግለጫው አስታውቋል። ይህ አካሄድ ከግለሰባዊ ትችት አልፎ የአንድን ትልቅ ማህበረሰብ ሰላምና ደህንነት አደጋ ላይ የሚጥል በመሆኑ የህግ እርምጃዎች አስፈላጊ ሆነው ተገኝተዋል ብሏል። በመሆኑም ጉዳዩን በቅርበት የሚከታተሉ የህግ ባለሙያዎች ቡድን በማዋቀር በሁለቱ ግለሰቦች ላይ ተገቢውን የህግ ተጠያቂነት እንዲሰፍን ክስ መመስረቱንና ሂደቱን በፍትህ አካላት በኩል እንዲታይ መደረጉን ካውንስሉ አረጋግጧል። ካውንስሉ ካቀረበው የህግ ክስ ባሻገር በተለያዩ የዲጂታል መድረኮችና ማህበራዊ ሚዲያዎች ላይ ይዘቶችን ለሚፈጥሩ አካላት ጥብቅ መልእክትን አስተላልፏል። በተለይም ሙያዊ ስነ ምግባርን ባልተከተለ መንገድ ለትርፍ ወይንም ለተከታይ ብዛት ሲባል የእምነት ተቋማትና አማኞችን ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ አሳስቧል። የወንጌል አማኞች ካውንስል የሀሳብ ነጻነትን የሚያከብር ቢሆንም ይህ ነጻነት የሌሎችን እምነትና ክብር በመንካት እንዲሁም ጥላቻን በማሰራጨት ሊተረጎም እንደማይገባ ገልጿል። ለወደፊትም መሰል የስም ማጥፋትና የጥላቻ ንግግሮችን በሚያሰራጩ ማናቸውም አካላት ላይ ካውንስሉ ህጋዊ መብቱን ተጠቅሞ እርምጃ መውሰዱን እንደሚቀጥል አስታውቋል። በመጨረሻም አማኙ ማህበረሰብ እንዲህ ባሉ ቀስቃሽና አሳሳች መረጃዎች ሳይረበሽ መንፈሳዊ ህይወቱንና ማህበራዊ አንድነቱን ጠብቆ እንዲቀጥል ጥሪ የቀረበ ሲሆን የሚመለከታቸው የመንግስት አካላት በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችን ለመቆጣጠር የበኩላቸውን ድርሻ እንዲወጡም ተጠይቋል። በመካከለኛው ምስራቅ የቀጠናው ሀያላን ሀገራትና በዓለም አቀፍ ተዋናዮች መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት ተግባራዊ በተደረገ በጥቂት ሰዓታት ውስጥ በከፍተኛ የጦርነት ስጋትና በለመለመ የዲፕሎማሲ ተስፋ መካከል እየተወዛወዘ ይገኛል። ፕሬዝዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል ለሁለት ሳምንታት የሚቆይ ተኩስ አቁም ስምምነት መደረሱን በይፋ ቢያሳውቁም በቀጠናው የተሰሙ የሚሳኤል ድምጾች ስምምነቱ ምን ያህል ደካማ መሆኑን አመላካች ሆነዋል። ኢራን በስትራቴጂካዊ የሆርሙዝ ሰርጥ በኩል የሚንቀሳቀሱ መርከቦች ከቴህራን ቅድመ ፍቃድ ካላገኙ ጥቃት ሊሰነዘረባቸው እንደሚችል ማስጠንቀቂያ መስጠቷ ዎል ስትሪት ጆርናል ዘግቧል። ይህ እርምጃ በዓለም አቀፍ የንግድ መስመር ላይ ከፍተኛ ስጋት የፈጠረ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ሁኔታውን በአንክሮ እየተከታተሉ መሆኑን ገልጸዋል። ፕሬዝዳንት ማክሮን በዋሽንግተንና በቴህራን መካከል የተደረሰው ስምምነት በጣም መልካም ክስተት ሲሉ ቢቀበሉትም ስምምነቱ ሊባኖስን ባለማካተቱ ያልተሟላ ነው ሲሉ ተችተዋል። ፈረንሳይ ከሊባኖስ ጋር ያላትን ጥልቅ ታሪካዊ ትስስር መሰረት በማድረግ በእስራኤልና በሂዝቦላ መካከል ያለው ግጭት እልባት ካላገኘ የቀጠናው ሰላም ዘላቂ ሊሆን እንደማይችል ማክሮን አሳስበዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ቻይና ኢራንን ወደ ድርድር ጠረጴዛ ለማምጣት ከበስተጀርባ ትልቅ ሚና ተጫውታለች የሚል እምነት እንዳላቸው ለአጃንስ ፍራንስ ፕሬስ በሰጡት ቃል ገልጸዋል። ቤጂንግ ያደረገችው ዲፕሎማሲያዊ ግፊት ለስምምነቱ መሳካት አስተዋጽኦ ማድረጉን የሚጠቁሙ ፍንጮች እንዳሉ ትራምፕ ቢናገሩም እስካሁን ከገለልተኛ ወገን የተረጋገጠ መረጃ የለም። ተንታኞች እንደሚሉት ከሆነ ይህ መግለጫ ከእውነታው ይልቅ በትራምፕ አስተዳደር ያለውን ፖለቲካዊ ግምገማ የሚያንጸባርቅ ሊሆን ይችላል። የተኩስ አቁም ስምምነቱ በታወጀ በ11 ሰዓታት ውስጥ ኢራን ወደ እስራኤል፣ ባህሬን፣ ኩዌት እና የተባበሩት አረብ ኤሚሬትስ የሚሳኤል ጥቃቶች መሰንዘሯ ተዘግቧል። የኢየሩሳሌም ፖስት ዘገባ እንደሚያመለክተው ምንም እንኳን የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት የተኩስ አቁሙን መቀበሉን ቢገልጽም ጦርነቱ ገና
አልተጠናቀቀም የሚል ማስጠንቀቂያን ሰጥቷል። በተመሳሳይ የኢራን የባላስቲክ ሚሳይሎች በሳውዲ አረቢያ የጁባይል ፔትሮኬሚካል ማዕከል ላይ ጉዳት ማድረሳቸው ሮይተርስ ዘግቧል። ዛሬም በግዛቷ ላይ የደረሰውን የሚሳይል ጥቃት ተከትሎ የአደጋ ጊዜ ማስጠንቀቂያ ደውላለች። በምላሹም በኢራን ላቫና ደሴት በሚገኝ የነዳጅ ማጣሪያ ላይ በተሰነዘረ ጥቃት ከፍተኛ ውድመት ደርሷል። ይህ ጥቃት ከተባበሩት አረብ ኤሚሬት የተሰነዘረ መሆኑን ተመላክቷል። የተኩስ አቁም ስምምነቱን ተከትሎ በዓለም ገበያ የነዳጅ ዋጋ በ18 በመቶ ቀንሶ ከ117 ወደ 92 ወርዶ የነበረ ቢሆንም አዲሱ የጥቃት ዜና ዋጋውን መልሶ እንዳያገግም እያደረገው ይገኛል። በእስራኤል በኩል ደግሞ የውስጥ ፖለቲካው እየተሟሟቀ ነው። የተቃዋሚ መሪ ያኢር ላፒድ ስምምነቱን የኔታንያሁ የፖለቲካ ውድቀት ሲሉ ጠርተውታል። እስራኤል በደህንነቷ ላይ ተጽዕኖ በሚያሳድሩ ውሳኔዎች ላይ ተገቢው ሚና አልተጫወተችም ሲሉ ላፒድ ጠንካራ ትችትን ሰንዝረዋል። የኳታር መንግስት በበኩሉ ኢራን መሰረተ ልማቶቿ ላይ ላደረሰችው ጉዳት ተመጣጣኝ ካሳ እንድትከፍል በይፋ ጠይቀዋል። በአሁኑ ወቅት የቀጠናው ሰላም ፈተና ላይ ሲሆን አርብ ዕለት በፓኪስታን አደራዳሪነት በኢስላማባድ ሊጀመር የታቀደው የሰላም ንግግር በእነዚህ ተከታታይ ጥቃቶች ምክንያት እጣ ፈንታው አጠራጣሪ ሆኗል። ዓለም አቀፉ ማህበረሰብ ውጥረቱ ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።